ቤት ለሰው ልጅ መጠለያ ብቻ አይደለም። ቤት የትውልድ መጀመሪያ፣ የእረፍት መቋጫና የነፍሳችን ማረፊያም ጭምር እንጂ። ከውጭው ዓለም ሩጫና ትግል በኋላ እፎይ የምንልበት፣ ከምንወዳቸው ሰዎች ጋር የህይወትን ጣዕም የምንጋራበትም ስፍራ ነው። ሰው ሆነን ስንፈጠር የገዛ ቤታችንን ደጃፍ የመርገጥ ህልም ሁላችንም ልብ ውስጥ አለ። የራስ ቤት መኖር የደህንነት ስሜት፣ የነጻነት መገለጫና የጥረት ሁሉ ፍሬ ነው። ነገር ግን ይህንን ትልቅ ህልም ወደ እውነት ለመቀየር ስንነሳ ከፊታችን ከባድ ምርጫዎች ይደቀናሉ። በሀገራችን የቤት ገበያ ውስጥ ትልቅ አማራጭ ሆነው የሚታዩት ሁለት ጎዳናዎች የመንግስት የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም ተብለው የሚጠሩትና በግል አልሚ ድርጅቶች የሚገነቡት ዘመናዊ አፓርትመንቶች ናቸው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተከታታዮቻችን፣ በዛሬ ፕሮግራማችን ቀደም ብዬ መግቢያዬ ላይ እንደጠቀስኩት በሁለቱ የቤት አይነቶች መካከል ያለውን ልዩነት በማንሳት የትኛው ነው ለቤተሰቡ ምቾት የሚሰጠው፣ የትኛውስ ነው ለገንዘቡ ትክክለኛ ዋጋን የሚመልሰው፣ በህልሞ ቤትና በኪሱ አቅም መካከል ያለውን ሚዛን እንዴት ይጠብቃሉ የሚሉ ጉዳዮችን በዝርዝር እንመለከታለን። ለዛሬ ልናነሳ የመረጥነውን ሐሳብ ከወደዳችሁት ላይክ፣ እንዲህ አይነት ጠቃሚ ተጨማሪ ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እየጠየቁ ወደ ጉዳዩ አመራው። በሀገራችን በኢትዮጵያ ቤት ከቁሳቁስ በላይ ነው። የራሱ ቤት የሌለው ሰው የሌለው ነው እንደሚባለው ቤት የክብርና የማንነት መገለጫም ተደርጎ ይወሰዳል። በተለይ ደግሞ የዋጋ ግሽበትና የከተሞች መስፋፋት በጨመረበት በዚህ ወቅት ዛሬ የገዙት ቤት ነገ የቤተሰቦ የኢኮኖሚ ምሰሶ እንደሚሆንም አያጠራጥርም። ነገር ግን በኢትዮጵያ ቤት መግዛት በገንዘብ ብቻ የሚወሰን አይደለም። በጽናት በትዕግስትና በጥንቃቄ የሚከናወን የህይወት ዘመቻ ነው። የመንግስት ኮንዶሚኒየሞች ከጭቃ ቤት ወደ ዘመናዊ ህይወት የተሸጋገሩባቸው የብዙዎች ድል ቢሆንም፣ በሌላ በኩል ደግሞ የሪል ስቴት አፓርትመንቶች የሀገሪቱን የኑሮ ዘይቤ ወደ አዲስ ምዕራፍ እያሸጋገሩ ይገኛሉ። ዛሬ ግን ቤት አለኝ ለማለት ብቻ ሳይሆን አዋጭና ምቹ ቤት አለኝ ለማለት ምን ማወቅ አለባችሁ እንጠቁማችኋለን። በኢትዮጵያ የቤት ገበያ ውስጥ ተደብቀው ያሉትን እድሎችና ፈተናዎችም አብረን እንፈትሻለን። ውድ ተከታታዮቻችን፣ በዚህ ጉዳይ በእናንተ በኩል የታዘባችሁትም ሆነ ያጋጠማችሁ ነገር ካለ በኮሜንት መጻፊያው ላይ አጋሩን። ኮንዶሚኒየም በኢትዮጵያ ከተሞች ገጽታን ከቀየሩ ጉዳዮች መካከል ስሙ ይነሳል። ኮንዶሚኒየም በኢትዮጵያ ለብዙዎች ተስፋ ነው። በተለይ ደግሞ ለመካከለኛውና ዝቅተኛው የህብረተሰብ ክፍል የቤት ባለቤት መሆን የቻለበት ብቸኛው መንገድም ሆኖ ቆይቷል። እስቲ ዓመታትን ወደ ኋላ ልመልሳችሁና የኮንዶሚኒየም ስም የናኘበትን ጊዜ ላስታውሳችሁ። ኮንዶሚኒየም ወደ ኢትዮጵያ ምድር ሲመጣ ዝም ብሎ አንድ ህንፃ ግንባታ አልነበረም። ይልቁንም የመኖር ትርጉምን ሊቀይር የመጣ ትልቅ ማህበራዊ አብዮት እንጂ። ከዓመታት በፊት ምናልባትም ከዛሬ 20 ዓመታት በፊት የአዲስ አበባ ገጽታ በሰፋሪዎች መንደርና በጠባብ የጭቃ ቤቶች የታጠረ ነበር። የጋራ መጸዳጃ ቤትና የጋራ ግቢ መጋራት የከተማው ነዋሪ መለያም ነበር። ታዲያ በዚህ መሃል መንግስት የጋራ መኖሪያ ቤቶች ኮንዶሚኒየም የሚለውን አዲስ ሐሳብ ይዞ ብቅ አለ። ይህ ፕሮጀክት የመጣው ከተማን ማዘመንና የነዋሪውን የቤት ጥያቄ በአንድ ጀንበር መመለስ በሚል ታላቅ ህልም ነበር። ያኔ መጀመሪያ አካባቢ አቀባበሉ በጥርጣሬ የተሞላ እንደነበር ማስታወስ ይቻላል። እንዴት ሰው በሰው ላይ ይኖራል የሚለው ጥያቄ በብዙዎች ዘንድ ይነሳም ነበር። የጭቃና ሳር ቤት ለምዶ በሰማይ ላይ ቤት መስራት ይቻላል የሚል ስጋትም አልጠፋም። ነገር ግን የመጀመሪያዎቹ መንደሮች እንደነገርጂ ያሉት ተገንብተው ሲጠናቀቁና እድለኞች ቁልፍ ሲረከቡ የኢትዮጵያ ከተሞች አዲስ ትንፋሽን አገኙ። ኮንዶሚኒየም የብዙዎች የዘመናት የቤት ባለቤትነትን ጥማት ማስታገሻም ሆነ። ታዲያ ይህ አቀባበል እንዲፋፋም ያደረጉ ምክንያቶችም ነበሩ። የመጀመሪያው የፍትሃዊነት ተስፋ ሲሆን፣ ዕጣ የሚለው ቃል በኢትዮጵያውያን ልብ ውስጥ ትልቅ ተስፋን የዘራ ድሃና ሀብታም የመንግስት ሰራተኛና የቀን ሰራተኛ በአንድ ሳጥን ውስጥ ተከቶ ዕጣው ሲወጣ እኔም ባለቤት ልሆን እችላለሁ የሚለው ህልም እውን መሆን ጀመረ። ሁለተኛው ክብርና ስልጣኔ ሲሆን ከጭቃ ቤት ወጥቶ የሴራሚክ ወለል፣ የግል መታጠቢያ ቤትና የሻወር ቤት ወዳለው ኮንዶሚኒየም መግባት ትልቅ የስልጣኔና የክብር መገለጫ ተደርጎ ይወሰድም ጀመር።
የመጨረሻው ደግሞ የንብረት ባለቤትነት የኔነት ስሜት ሲሆን በኢትዮጵያ ታሪክ ለመጀመሪያ ጊዜ አነስተኛ ገቢ ያላቸው ዜጎች ካርታ ወይንም የቤት ማረጋገጫ በስማቸው ማግኘትም ቻሉ። ይህ ደግሞ በባንክ ተበድረው እንዲሰሩና ኑሯቸውን እንዲቀይሩ በር ከፈተላቸው። ቤት ሲነሳ ጉርብትና፣ ማህበራዊ ህይወት አብሮ የሚነሳ ነገር ነው። ታዲያ ኮንዶሚኒየም ከቤትነት ባለፈ አዲስ የመንደር ባህልን የፈጠረ፣ ቀደም ሲል በየሰፈሩ የነበረውን የጎረቤት ፍቅር ወደ ብሎክና ሳይት ግንኙነት የቀየረ ነበር። በአንድ ኮንዶሚኒየም ግቢ ውስጥ ሱቆች፣ ካፌዎችና የጋራ ማህበራዊ ህይወቶች አብበው ይታዩ ጀመር። በአጠቃላይ ዛሬ ላይ ቆም ብለን ወደ ኋላ ስናይ ኮንዶሚኒየም በኢትዮጵያ ከተሞች ውስጥ መካከለኛውን መደብ ወይንም ደግሞ ሚድል ክላስ የምንለውን የፈጠረ የኢኮኖሚ ሞተር ነበር። እስቲ አሁን ስላለው የኮንዶሚኒየም የኪራይና ሽያጭ ዋጋ እንመልከት። የኢትዮጵያ መቀመጫ በሆነችው መዲና አዲስ አበባ በስነ ህንፃ ውበትና በከተማ መስፋፋት በየዕለቱ እየተቀየረች ባለችበት በዚህ ታላቅ ወቅት የጋራ መኖሪያ ቤቶች የብዙዎች የኑሮ መሰረትና የኢንቨስትመንት መዳረሻም ሆነዋል። የቤት ፍላጎት በተለይም በመዲናዋ ከሰማይ በላቀበት በዚህ ወቅት የሽያጭም ሆነ የኪራይ ዋጋ እንደየአካባቢው ስልጣኔና እንደ ቤቱ ምቾት ይለያያል። ቤት መግዛት ዛሬ ላይ ትልቅ የሀብት መሰረት ነው። ዋጋው በቦታው ስልታዊ አቀማመጥና ቤቱ ባለው የጥራት ደረጃ የሚወሰን ሲሆን በገበያው ላይ ያለው አጠቃላይ ዋጋ ስንመለከት የላጤዎችና የጀማሪ ባለሀብቶች ምርጫ እንደሆነ የሚነሳለት ስቱዲዮ የመሸጫ ዋጋው አሁን ላይ ከ2.5 ሚሊዮን ጀምሮ እስከ 4.5 ሚሊዮን ብር ድረስ ይገበያያል። ለአነስተኛ ቤተሰብ ተመራጭ የሆነው ባለ አንድ መኝታ ኮንዶሚኒየም ደግሞ በአማካይ ከ4.5 ሚሊዮን እስከ 7 ሚሊዮን ብር ባለው ክልል ውስጥ ይገኛል። ባለ ሁለት መኝታ ደግሞ የብዙዎች ህልም የሆነውና ሰፊ የመኖሪያ ድባብ ያለው ቤት ከ6.5 ሚሊዮን ብር ጀምሮ እንደየአካባቢው ማራኪነት እስከ 11 ሚሊዮን ብር ድረስ ሊደርስ ይችላል። በሌላ በኩል የቅንጦትና የሰፊ ቤተሰብ መከታ የሆነው ባለ 3 መኝታ ኮንዶሚኒየም ዋጋ ደግሞ አሁን ላይ ከ9 ሚሊዮን ብር እስከ 16 ሚሊዮን ብርና ከዛ በላይ በሆነ ዋጋ ይሸጣል። ታዲያ ዛሬ ላይ ቤት የመግዛት አቅም የሌለው የኪራይ አማራጭን እንደሚወስድ ይታወቃል። በአዲስ አበባ የኮንዶሚኒየም ቤት ኪራይ ዋጋ የአካባቢውን ግርማ ሞገስና ለኑሮ ያለውን ምቹነት ይከተላል። በየወሩ የሚከፈለው ክፍያ በቤቱ ውበትና በአካባቢው መሰረተ ልማት ላይ ይወሰናል። በስቱዲዮ የመካከለኛ አካባቢ ኪራይ ዋጋ ከ8,000 እስከ 12,000 ሲሆን ተፈላጊ በተባሉ ቦታዎች ላይ ከተገኘ ደግሞ ከ13 እስከ 18,000 ይከራያል። ባለ አንድ መኝታ ደግሞ መካከለኛ አካባቢ ላይ ከ12 እስከ 18,000 ሲከራይ ተፈላጊ በተባሉ ቦታዎች ላይ ግን ከ20 እስከ 28,000 ሲከራይ ይስተዋላል። ባለ ሁለት መኝታ ኮንዶሚኒየም መኖሪያ ቤቶች በመካከለኛ አካባቢዎች ከ18 እስከ 25,000 በሆነ ብር ሲከራዩ በተፈላጊ ቦታዎች ከ28 እስከ 45,000 ይባላሉ። ባለ ሶስቱ ደግሞ ከ25 እስከ 35,000 የሚባሉት በመካከለኛው የከተማይቱ አካባቢዎች ሲሆን ተፈላጊ ናቸው ተብለው በሚገመቱ አካባቢዎች ደግሞ ከ40,000 እስከ 60,000 ሲጠሩ መስማት የተለመደ ነው። ታዲያ እነዚህ ዋጋዎች እንደየቤቱ ከ20 እስከ 150 ባሉ ካሬዎች ውስጥ የሚካተቱ ናቸው። እዚህ ጋር ልብ ሊባል የሚገባው የዋጋው አወጣጥ በተለይም የቤት ዋጋን ሰማይ የሚያደርሱት በግድግዳዎች መሃል ያረፉት ውብ የወጥ ቤት ካቢኔቶች፣ እንደ መስታወት የሚያንጸባርቁ የሴራሚክ ወለሎችና የአይን ማረፊያ የሆኑ የቀለም ቅቦች ናቸው። በተጨማሪም ቤቱ በሚገኝበት ሳይት ውስጥ ያለው የትራንስፖርት አማራጭና የደህንነት ሁኔታ ለዋጋ መናር ትልቁን አስተዋጽኦ ያበረክታል። ታዲያ ይህ የዋጋ ተመን በእነዚህ ምክንያቶች ብቻ ሳይሆን በፎቅ ደረጃም የተለያየ ነው የሚሆነው። ያ ማለት ምድር ቤት ወይንም ግራውንድና አራተኛ ላይ ያለ የኮንዶሚኒየም ቤት በተመሳሳይ ይዞታ ላይ ሆኖ እንኳን የዋጋ ልዩነት ሊኖረው ይችላል። ሁለተኛው የመኖሪያ ቤት አማራጭ ደግሞ አፓርትመንቶች ናቸው። በኢትዮጵያ የአፓርትመንት አኗኗር ታሪክ ከባህላዊ ሰፊ ግቢና የግል ቤት አስተሳሰብ ወደ ጋራ ህንፃ የመጣው ረጅም ጉዞ አቋርጦ ነው። ይህ ለውጥ በከተሞቻችን ላይ አዲስ ማህበራዊ ድባብና የስነ ህንፃ ውበትንም አምጥቷል። እስቲ ልክ እንደ ኮንዶሚኒየም መኖሪያ ቤት ሁሉ የኋሊት ልውሰዳችሁና ስለ አፓርትመንት አመጣጥ ከታሪክ ድርሳናት ላጋራችሁ። በአፄ ኃይለ ሥላሴ ዘመን በተለይም በአዲስ አበባ እንደ ፒያሳና
ካሳንቺስ ባሉ አካባቢዎች የመጀመሪያዎቹ ዘመናዊ ባለብዙ ፎቅ ህንፃዎች መታየት ጀመሩ። በወቅቱ እነዚህ ህንፃዎች በብዛት ለንግድና ለቢሮ የሚያገለግሉ ቢሆኑም ጥቂት የማይባሉ የውጭ ሀገር ዜጎችና ባለስልጣናት ከላይ ባሉ ፎቆች ላይ መኖር ጀምረዋል። ይህ ታዲያ አፓርትመንት እንደ ዘመናዊነት ምልክት የማየት መጀመሪያ ነበር። በቀጣይ የደርግ ዘመን ቤቶች የመንግስት ንብረት መሆናቸውን ተከትሎ እንደ ላፍቶና ሚካኤል አካባቢዎች የመጀመሪያዎቹ የጋራ መኖሪያ ቤቶች ተገነቡ። እነዚህ ህንፃዎች አሁን ላለው የኮንዶሚኒየም አኗኗር እንደ መነሻም የሚጠቀሱ ናቸው። ይሁን እንጂ በወቅቱ አፓርትመንት መኖር ከምቾት ይልቅ በቦታ ጥበት ምክንያት የሚመረጥ ተደርጎ የሚታሰብ ነበር። ባለፉት ዓመታት ውስጥ በኢትዮጵያ የአፓርትመንት ታሪክ ትልቁ ምዕራፍ ተከፈተ። በሺዎች የሚቆጠሩ ሰዎችን በአንድ መንደር በማቀፍ የሰፈር ጽንሰ ሐሳብን ወደ ሳይት ቀየረ። ይህ ታዲያ በኢትዮጵያ ታሪክ ሰፊው ህዝብ አፓርትመንት ውስጥ መኖር የጀመረበት ወቅት ነበር። በሌላ በኩል እንደ ቦሌ፣ ካሳንቺስና ሳሪስ ባሉ አካባቢዎች የሚገነቡ የሪል ስቴት ውጤቶች ደግሞ አፓርትመንትን የጥራትና የከፍተኛ ኑሮ መገለጫ አደረጉት። ታዲያ አፓርትመንት ካሉት ልዩ ገጽታዎች መካከል የጎረቤት ትስስር አንዱ ሲሆን ምንም እንኳን ቤቶቹ ዘመናዊ ቢሆኑም ኢትዮጵያውያን በኮሪደር ላይ ቡና በመጠጣትና በጋራ ደረጃዎች ላይ ሰላምታ በመለዋወጥ የፎቅ ላይ ጎረቤታማነትን አድሰውታል። ሌላኛው የቦታ አጠቃቀም ሲሆን አፓርትመንቶች እንደ ቆሻሻ መጣያና ሊፍት ያሉ ቴክኖሎጂዎችን ወደ ማህበረሰቡ ማስተዋወቅም ችለዋል። ሶስተኛው የከተማ ገጽታ ሲሆን አሁን ላይ አዲስ አበባን አዲስ አበባ የሚያሰኛት የፎቆች መደራረብና የአፓርትመንቶች ውበት ነው ማለት ይቻላል። ዛሬ ላይ ደግሞ አፓርትመንት በኢትዮጵያ ውስጥ የመኖሪያ ምርጫ ብቻ ሳይሆን የቁጠባ ባህልን፣ የከተማ ኑሮንና የጋራ እድገትን የሚያሳይ ትልቅ ተምሳሌት ሆኗል ማለት ይቻላል። እስቲ ዋጋቸውን ደግሞ እንመልከት። ከፍተኛ ተፈላጊነት ያላቸው አካባቢዎች የሚባሉት በመሰረተ ልማት፣ በደህንነትና በንግድ ማዕከልነታቸው ቀዳሚ የሆኑ ማለት ሲሆን በመዲናዋ ላብነት የሚጠቀሱት ቦሌ፣ ካሳንቺስና ሳሪስ አቦ ሲሆኑ በእነዚህ አካባቢዎች የመኖሪያ አፓርትመንት በካሬ ከ180 ሺህ እስከ 350 ሺህ ብር መሃል ይጠራል። ይህ የሆነበትን ምክንያት ሲያነሱ ደግሞ የመሬት ውድነትና የቅንጦት ቁሳቁሶች ማለትም ስማርት ሆም፣ ሙሉ ጄኔሬተር፣ ጂም እና ስዊሚንግ ፑል ስለሚያካትት ነው ይባልላቸዋል። መካከለኛ ተፈላጊ አካባቢዎች ደግሞ ለኑሮ ምቹ የሆኑና ብዙ አዳዲስ የሪል ስቴት ግንባታዎች የሚከናወንባቸው ናቸው። በዚህም ታዲያ በሲኤምሲ፣ ሰሚት፣ ሀያት፣ ለቡ መሪ ያሉ የአፓርትመንት ቤቶች ለሽያጭ በካሬ ከ90 ሺህ እስከ 160 ሺህ የኢትዮጵያ ብር ይጠይቃሉ። በማደግ ላይ ያሉና የከተማ ዳርቻዎች ናቸው ተብሎ ከሚታሰቡ ቦታዎች ደግሞ ቃሊቲ፣ ገላን፣ ኮተቤና ወደ ቡራዩ መስመር በካሬ ከ60 እስከ 85 ሺህ የመኖሪያ አፓርትመንቶችን መግዛት ይቻላል። ታዲያ በአፓርትመንት ቤቶች ሽያጭ ዋጋን የሚወስኑት ቁልፍ ነጥቦች የመጀመሪያው የግንባታ ደረጃ ሲሆን ያለቀ ቤት ከሚገነባ ቤት በካሬ ከ30% በላይ ይወደዳል። በክፍያ አማራጭ ደግሞ ሙሉ ክፍያ በአንድ ጊዜ የሚከፍል ሰው በየክፍያው ከሚከፍለው ሰው ከፍተኛ ቅናሽ ያገኛል። ያም ሲባል ከ5 እስከ 15% ያገኛል። የፎቅ ወይንም የደረጃ ከፍታን በሚመለከት ደግሞ በአብዛኛው መካከለኛ ፎቆች ማለትም ከ2 እስከ 6ኛ ድረስ ተመራጭ ስለሆኑ ዋጋቸው ከፍ ሊልም ይችላል። ከባለቤትነት ጋር በተገናኘ ደግሞ የውጭ ሀገር ዜጎች ቤት የመግዛት መብት ማግኘታቸው ገበያው ላይ የዋጋ ንረት እንዳመጣ ይነገራል። አፓርትመንት ግዢ ላይ ልብ ሊባል የሚገባው ነገር ታዲያ የሊዝ ሁኔታ፣ የአገልግሎት ክፍያና የካሬ አሰላለፍ ናቸው። ይህም ሲባል የሊዝ ሁኔታ ማለት አፓርትመንቱ ያረፈበት መሬት የሊዝ ዘመንና የባለቤትነት ማረጋገጫ በህጋዊ መንገድ የተመዘገበ መሆኑን ማረጋገጥ፣ የአገልግሎት ክፍያ ሲሆን ደግሞ ለሊፍት፣ ለጥበቃና ለጽዳት በየወሩ የሚከፈለው ክፍያ እንደየአካባቢው ስለሚለያይ አስቀድሞ መጠየቅ፣ የካሬ አሰላለፍ ሲባል ደግሞ ሽያጭ በኔት ኤሪያ የቤቱ ውስጠኛ ስፋት ወይንም ደግሞ ግሮስ ኤሪያ የጋራ መጠቀሚያዎችን ጨምሮ መሆኑን ማጤን ያስፈልጋል። አሁናዊ
የአፓርትመንት የኪራይ ዋጋን ስንመለከት ደግሞ እንደየአካባቢው ቢለያይም ባለ 1 መኝታ ከ50 እስከ 70 ባለው ካሬ በአማካይ ከ25 እስከ 50 ሺህ ብር ድረስ ይከራያል። ባለ ሁለቱ ደግሞ ከ80 እስከ 120 ካሬ ያለው በአማካይ ከ45 እስከ 90 ሺህ ድረስ ይከራያል። ባለ 3 መኝታ አፓርትመንት ደግሞ ከ130 እስከ 180 ባሉት የካሬ መጠኖች ዋጋቸው በአማካይ ከ70 እስከ 150 ሺህ ባለው ይከራያል። ፔንታውስ የሚባሉት ደግሞ 250 እና ከዚያ በላይ ካሬ የሆኑ ሲሆኑ ዋጋቸውም ከ2000 እስከ 500 ሺህ በወር ይከፈልባቸዋል። ቀደም ብዬ እንዳነሳሁት ለነዚህ የኪራይ ዋጋዎች መለያየት አካባቢ፣ የቤት አይነት፣ የቤት ውስጥ ቁሳቁሶች እንደ ምክንያትነት ይጠቀሳሉ። ታዲያ ይህንን ሁሉ ሐሳብ ካነሳን የትኛውን መግዛት ያዋጣል? ኮንዶሚኒየም ወይስ አፓርትመንት? የእናንተን ሐሳብ አጋሩኝ። በእኔ በኩል ግን የግል ሪል ስቴት አፓርትመንቶችን መግዛት ጥቅሙ ጥራታቸው የተጠበቀ ነው፣ አስተማማኝ ሊፍትና ጀነሬተር አላቸው፣ ለኪራይ በጣም ተፈላጊ ናቸው፣ ሌላው ቢቀር በዶላር ጭምር ሊከራዩ ይችላሉ። ጉዳቱን ስናነሳ ደግሞ ዋጋቸው በጣም ውድ መሆኑ ነው። በሌላ በኩል የጋራ መኖሪያ ቤት ኮንዶሚኒየሞችን ስንመለከት ደግሞ ቢገዙ ጥቅማቸው ከግል ሪል ስቴት ጋር ሲነጻጸር ዋጋቸው እጅግ ዝቅተኛ ነው። በማንኛውም ሰዓት ደግሞ መልሶ ለመሸጥ ወይንም ለማከራየት ገበያ አይታጣባቸውም። ጉዳቱን ስንመለከት ደግሞ የጥራት ጉድለት ሊኖርባቸው ይችላል። የውሃና መብራት መቆራረጥ እንዲሁም የጋራ መገልገያዎች አያያዝ ደካማ ሊሆን ይችላል። የግሌን አስተያየት ላስቀምጥና አቅም ካሉት ጥሩ ስም ያለው ሪል ስቴት መግዛት ለረጅም ጊዜ አስተማማኝ ነው። ነገር ግን ትርፋማ መሆን ከፈለጉ ከተማው ወደሚሰፋባቸው አካባቢዎች ወደ ሰሚትና ለቡ ወጣ ያሉ አዳዲስ አፓርትመንቶችን መግዛት ወደፊት ዋጋቸው በእጥፍ ስለሚጨምር የተሻለ ይሆናል የሚል ሐሳብ አለኝ። ውድ ተከታታዮቻችን ለዛሬ የነበረን ቆይታ በዚህ አበቃ። ጊዜያችሁን ሰጥታችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለሌሎች እንዲተርፍ ደግሞ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ርዕሰ ጉዳዮች እንገናኛለን። እስከዛው ግን ሰላም ቆዩልን።